ቆይ አንዴ በደንብ ራሴን ቁሌል አድርግ። እሺ ያ ጀማዓ አፍወን እንግዲህ ተመልከቱት ሮሜ ምዕራፍ 9 ላይ ማለት ነው። ምዕራፍ 9 ላይ እንደምትመለከቱት እግዚአብሔር ለፈርዖን በመጽሐፍ አለ እንዲህ አለው አለ ኃይሌን በአንተ ላይ ይገልጥ ዘንድ ስሜን በምድር ሁሉ ይሰማ ዘንድ ስለዚህ አስነሳው። እነሆ የሚወደውን ይምራል አለ የሚወደውንም ልቡን ያጸናዋል አለ። ልቡን ያጸናዋል ማለት እልህኛ ያደርገዋል ማለት ነው። እና እስቲ እግዚአብሔር ምንድነው ያደረገው ስንል ያው እዚህ ጋር ታገኙታላችሁ ምዕራፍ 7 ላይ ፍርዓውን ምንድነው ያደረገው? እኔም ፍርዓውን ልቡን አጸናለሁ አለ ማለት ደረቅ አደረገዋለሁ ማለት ነው። በግብጽ ምድርም ድንቄና ታምራቴን አበዛለሁ አለ። እና ፍርዓውን አይሰማችሁም አለ። ሄዳችሁ ዳዕዋ ልታረጉ ትሄዳላችሁ አለ። ግን አይሰማችሁም ፍርዓውን አላቸው። ፍርዓውን መቼም አይሰማችሁም አለ። እጄንም በግብጽ ላይ ያደርጋለሁ አለ። የእስራኤልንም ልጆች ሕዝቤን በኃይል በታላቅ ፍርድ ከግብጽ ሀገር አወጣለሁ አለ። አይሰማችሁም አላቸው። ዝም ብላችሁ ሂዱ እንጂ አይሰማችሁም። ከዛ ይልካቸዋል እነ ሙሴን ማለት ነው። ፍርዓውንን አጠነከረው፣ እነ ሙሴ ተላኩ። ከዛ ምን ይላቸዋል? እግዚአብሔርም አለ የፍርዓውንን ልብ አጸና። እግዚአብሔርም ለሙሴ ለአሮን እንደተናገረው አልሰማቸውም አለ። ፍርዓውን አልሰማቸውም ጸንቶበት ማለት ነው። እና ጳውሎስ ስለዚህ ሐሳብ ተጠየቀና ሲያብራራ ምን አለ? ይሄንን አወራና እንግዲህ ምን ትላለህ አለ። አንተ እግዚአብሔርን ትነቅፋለህ? ምክሩንስ የሚቃወምስ አለ አለ። ሰው ሆነ አለ እግዚአብሔርን የምትከራከረው አንተ ምንድን ነህ አለ። ስራ ሰሪ እንዲህ አታድርገኝ ሊለው ይችላል አለ። እሱ ነው ስራ የሚሰራብናል። እንዲህ አታድርገኝ እንዴት ልትለው ትችላለህ? ሸክላ ሰሪ አለ ከአንዱ ጭቃ ግማሹን ለክብር ግማሹን ደግሞ ለሐሳር ወይም ደግሞ ለውድቀት ያደርገዋል። ልክ ሸክላ ሰሪ ተመልክታችሁ ከሆነ የፈለገውን ነገር ለምሳሌ ይጠቀማል፣ የፈለገውን ይጥለዋል ወርሮ። በቃ እግዚአብሔርም እንደዛ ነው ያደረገ። አንተ ማን ነው የምትጠይቀው? የለም ምርጥ አመላለስ ማለት ነው። የለም በቃ እንዴ ድርድር ንግግርና የለም ትመታለህ። እና እንደዛ ነው አሁንም